ገድለ አቡነ ዘርአብሩክ 7ኛ ክፍል 28ኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕ አባታችን አቡነ ዘርአብሩክ ባረፈበት ቀን መልአከ ሞት ከፈጣሪው ከእግዚአብሔር ዘንድ ታዞ በመጣ ጊዜ እግዚአብሔር ተአምራትን አደረገ። ያ መልአከ ሞት መጥቶ ብፁዕ አባታችን አቡነ ዘርአብሩክ ካለበት ቦታ ደርሶ የታዘዘውን ያደርግ ዘንድ የተላከውንም ነገር ይፈጽም ዘንድ ከፊቱ ቆመ። ያ መልአከ ሞት ያን የእግዚአብሔር ሰው ጻድቅ መነኩሴ አባታችንን ባየ ጊዜ ደነገጠና ተንቀጠቀጠ። ወደ ኋላም ተመልሶ ርቆ ቆመ። ያም ጻድቅ መነኩሴ አባታችን ብሩህ ገጹን አይቶ መልአከ ሞት ወደ ኋላ ሲሸሽ ባየው ጊዜ ሳቀበት፣ ፈገግ አለበት። መንፈስ ቅዱስ አነሳስቶ በሚሞትበት ቀን ከሩቅ አገር እንዲመጡ ባደረጋቸው ሰዎች በወንዶችና በሴቶች ልጆቹ ፊት ጥር በገባ በባተ በ13 ቀን በተወለደ በ482 ዓመቱ አረፈ። ነፍሱ ከስጋው ተለየች። ከሩቅ አገር ተጠርተው የመጡ ወንዶችና ሴቶች ልጆቹ ነፍሱ ከስጋው እንደተለየች ባዩ ጊዜ መሪር ሐዘን አዘኑ። ክቡር አባታችን ሆይ በጸሎትና በልመና በቃል ኪዳን ያቀናሃትን ሀገር ትተህ ወዴት ትሄዳለህ እያሉ ሙሾ እያወጡ ግጥም እየገጠሙ እጅግ አለቀሱለት። ከዚህ በኋላ በድኑን ያጥቡት ጀመር። እሱ ግን ያልታጠበ ሌላው ጎኑን በፈቃዱ ይመልስላቸው ያገላብጥላቸው ነበር። እነሱም አጠቡት። በዚያች ሀገርና በዚያ ጻድቅ መነኩሴ አባታችን ቤት ውስጥ ድንቅ ተአምራትና መንክራት ተደረገ። ጽኑ ፍርሃትም ሆነ። በሕይወተ ሥጋ ሳለ በበሽታው ምክንያት የራሱ ቆዳ ከመሃል ራሱ ተለይቶ ነበር። ከዚህ በኋላ እሱ እንዳዘዛቸው ከቤት አውጥተው ወደ ቤተ ክርስቲያን ወስደው ቀበሩት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ብዙ ድንቅ ተአምራት ከመቃብሩ ይደረጋል። በ40 ቀንም መታሰቢያውን አደረጉለት። ከሞቱ በኋላ እንደ ነቢያት ትንቢት የሚናገሩ እንደ ሐዋርያት ሃይማኖትን የሚያስተምሩ እግዚአብሔር ያስነሳልኛል ብሎ አስቀድሞ የነገረን የቃሉ ትንቢት እንዳይቀር በቃሉ ትንቢት የሚናገሩ ነቢያትን በክርስቶስ ስም ሃይማኖትን የሚያስተምሩ ሐዋርያትን ከዚያች ቀን ጀምሮ አስነሳለት። እነዚያም ነቢያትና ሐዋርያት ተነስተው በአራቱ ማዕዘን ዓለም ሃይማኖትን አስተማሩ። እግዚአብሔር ትንቢት ሊናገሩ በተነሱ ሰዎች እጅ በሽተኞችን በመፈወስ ሙታንን በማስነሳት የዕውራንን ዓይን በማብራት አንካሳዎችን በማርታት ቀንተው እንዲሄዱ በማድረግ ዲዳዎችን በማናገር ደንቆሮዎች እንዲሰሙ በማድረግ አጋንንትን በማስወጣት ለምጻሞችን በማንጻት ድንቅ ተአምራት አደረገ። የዚያች ሀገር ሰዎችም ይህንን ተአምራት አይተው ፈጽመው ደነገጡ፣ መንቀጥቀጥም ጀመሩ። ተአምራት ያደርግ በነበረ በዚያ ጻድቅ አባታችን ቤተሰቦችና በልጆቹ ላይ የመከሩትና የእውነተኛነቱ ምስጢር ከተገለጠበት ከዕረፍቱ ቀን ጀምሮ እስከዚች ቀን ድረስ እኛ በውስጡ እንቀመጥ ዘንድ በመቅደሳችን በተቀበረው በጻድቁ አባታችን ስም የመጣውን ገንዘብ ሁሉ ለብቻችን እናደርግ ዘንድ ከቤታችን አስወጥተን ከሀገራችን እናባረራቸዋለን። ሀገርተኞች ነንና መቃብሩን ተግተን እንጠብቃለን ሲሉ የነበሩት ክፉ ምክራቸውን ተዉ። ከዚህም በኋላ 8 ሀገሮችን የእግራቸውን ትቢያ አቧራ የረገጠ ስማቸው በሚጠራበት ቦታ የተቀበረ ብዙ ኃጢአት ከሰሩ ከክርስቲያን ወገንም ቢሆን በአብና በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም የተወለደ የክርስቶስ ስጋና ደምን ካልተቀበሉ ከአረማውያን ወገንም ቢሆን ንስሐ ገብቶ በጸሎት ቢማጸን በቃል ኪዳንህም ቢያምን ከገሃነመ እሳትና ከሁለተኛ ሞት ይድናል ብሎ እግዚአብሔር በቃል ኪዳንና በጽኑ መሐላ ሰጠው። ኃጢአቱንም እኔ አስተሰርይለታለሁ፣ የዕዳ ደብዳቤውንም አጠፋለታለሁ። እኔን ከካዱ የባሕርይ አባቴን አብን የባሕርይ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴንና መስቀሌን ሥጋዬና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብቶ በጸሎት ቢማጸን ከዘላለም እሳት ከሁለተኛ ሞት አድነዋለሁ። ዳግመኛ እግዚአብሔር የኢትዮጵያን ሀገሮችና አውራጃዎቿን በውስጧ የሚኖሩ በመንገዷም የሚሄዱ ሰዎች ከሞተ ነፍስ እንዲድኑ አስራት አድርጎ ሰጠው። ዳግመኛ መታሰቢያውን ለሚያደርጉ ስሙን ለሚጠሩ ወንዶችና ሴቶች ልጆቻቸው የእናት አባቶቻቸውን መታሰቢያ ቢያደርጉ እስከ 100 ትውልድ ድረስ እንደሚድኑ ቃል ኪዳን ሰጠው። ልጅ የሌለው ድንግል መነኩሴና ልጅ ያልወለደች መካን ሴት መታሰቢያውን ቢያደርጉ እናቶቻቸውና አባቶቻቸው ወደ ገሃነም ወርደው ብዙ ዘመን ከኖሩ በኋላ እስከ 100 ትውልድ ድረስ ይድናሉ። ጻድቁ ከተቀበረበት ቦታ ሄደው መቃብሩን እጅ ቢነሱ እስከ 100 ትውልድ ድረስ ይድናሉ። በሰው ክንድ 40 ክንድ ከመቃብሩ ርቆ ቆሞ
በስሙ ወደ እግዚአብሔር ቢጸልይ ልጆቹና የልጆቹ 44 ትውልድ ይድናሉ። ሴትም መቃብሩ ካለበት ቤተ ክርስቲያን ቅጽር መግባት ባትችል በሰው 80 ክንድ ያህል ርቃ ቆማ በስሙ ብትጸልይ ልጆቿና የልጅ ልጆቿ እስከ 22 ትውልድ ድረስ ይማራሉ፣ ይድናሉ። ከራስህና ከጽሕምህ ፀጉር ከልብስህም ወይም ቀሚስ ዘርፍ ከእግርህ ጥፍር ከምንጣፍህ ቆርጦ ከአንገቱ ያሰረ ያደረገ እስከ 22 ትውልድ ድረስ ይድናል። ቆብን፣ ቅናትን፣ አስኬማን፣ ልብሰ መላእክት ከቆዳ የተሰራ ቅንዓት፣ የደረት ልብስን፣ ስጋ ማርያምን ይኸውም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የስጋ ምሳሌ ነው። ይህንን የተቀበለ ይድናል። ልጆቹም እስከ 7 ትውልድ ድረስ ይድናሉ። በአንተ አንደበት ትንቢት የሚናገሩ ሰዎች ይድናሉ። ልጆቻቸውም እስከ 7 ትውልድ ድረስ ይድናሉ። ልጅ የልጅ ልጅ ይድንባቸው ዘንድ ለአባቶቻቸውና ለእናቶቻቸው መታሰቢያ ስላደረጉ ከፈጣሪው ከእግዚአብሔር የተቀበላቸው የታመኑ ቃል ኪዳናቶች 491 ናቸው። ለዘላለሙ አሜን። 29ኛ ምዕራፍ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን። ዳግመኛ መታሰቢያ ላደረገ ስምህን ለጠራ በአንተ ስም ቤተ ክርስቲያን የሰራ በስምህ ጽላት ታቦት የቀረጸ በበዓልህ ቀንም በቤተ ክርስቲያን ገብቶ ማህሌት የቆመ እኔ ኃጢአቱን ሁሉ አስተሰርይለታለሁ በእኔና በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስም ፊት ያለ ኀፍረትና ያለ ፍርሃት ከአንተ ጋር አቆመዋለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ዕጣኑን፣ ስንዴውን፣ መብራቱን፣ ለቤተ ክርስቲያን የሚገባውን ሁሉ ልብሰ ተክህኖውን፣ መጎናጸፊያውን፣ በቅድስትና በመቅደስ መብራት የሚበራበት መቅረዙን የሚሰጠውን ሁሉ እቀበለዋለሁ። እጥፍ ድርብ ክብርም እሰጠዋለሁ። የተራቡትን የሚያበላውን፣ የተጠሙትን የሚያጠጣውን፣ የተራቆቱትን የሚያለብሰውን፣ እንግዳ የሚቀበለውን፣ በሽተኛ የሚጠይቀውን፣ ያዘኑትን የሚያረጋጋውን፣ የተከፉትን የሚያስደስተውን፣ ባልቴቲቱን እናት አባት የሌለውን የሚቀበለውን ሰው እኔ በይቅርታዬና በቸርነቴ ጎበኘዋለሁ። ባዘነ ጊዜም አረጋጋዋለሁ። በተድላ በደስታም እቀበለዋለሁ። ዳግመኛ እግዚአብሔር የገድልህንና የታምራትን መጽሐፍ ያጻፈውን ድርሳንህን የጻፈውን ያነበበውን የተረጎመውን ቃሉንም የሚሰማውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ ከአንተ ጋር በመንግሥተ ሰማያት አኖረዋለሁ ብሎ ለብፁዕና ቅዱስ አባታችን አቡነ ዘርአቡሩክ ቃል ኪዳንን ሰጠው። የገድልህን የታምራትን መጽሐፍ ጽፎ ከቤቱ ውስጥ ያስቀመጠውን የተለያየ በሽታ ንዳድ አይይዘውም። ርኩሳን መናፍስት አጋንንት ከቤቱ አይገቡም። በቤቱም ችግር፣ ረሃብ፣ መከራ፣ መራቆት፣ ሐዘን አይኖርም። በእርሻው፣ በመሬቱ፣ በጓሮ አባር፣ ቸነፈር፣ ድርቅ፣ ውርጭ አይከሰትም። አዝመራውን ትል አይበላውም፣ አያርፍበትም። ከቤቱም በረከትን እመላለሁ። ወንዶችና ሴቶች ልጆቹ ከብቶቹም ይባረካሉ፣ ቤተሰቡም ይታዘዙለታል፣ ፈቃዱንም ይፈጽማሉ ብሎ ቃል ኪዳንን ሰጠው። ይህን የሚያደርግ ከምዕመናን ወገን ቢሆን ሚስቱ ብትመክን መታሰቢያውን ያደርጉ ዘንድ ወንዶችና ሴቶች ልጆችን ትወልዳለች። ከካህናት ከመነኮሳት ወገን ቢሆን ንጽሕናው ይጠበቅለታል፣ የተሰጠችው ክህነቱም ትባረክለታለች። ከነገስታትና ከመኳንንት ወገን ቢሆን መንግስቱ ትጸናለታለች፣ እድሜውም ይረዝምለታል። ሁሉም ከስልጣኑ በታች ነው ይገዙለታል። ለመኳንንትም ኃይልና ስልጣንን ይሰጣቸዋል ለዘላለሙ አሜን። 30ኛ ምዕራፍ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን። ዳግመኛ እግዚአብሔር ለዓለም ሁሉ አስተማሪ ትሆን ዘንድ እኔ በይቅርታዬና በቸርነቴ ከሁሉ የሚበልጥ ይህን ስልጣንና ይህን ክብር ይህንን ባለሟልነት ሰጠው። ይህን ቃል ኪዳን በበጎ ሐሳብ በደስተኛ ልብ ያልተቀበለውን ካንተ ቃልና ከልጆች ቃል ሰምቶ ያቃለለውንና የናቀውን ከልቡም ኑፋቄ ያገባውን ኃጢአቱን ይቅር አልልለትም፣ አልራራለትም፣ አልምረውም። እኔንና የባህሪ አባቴን አብን የባህሪ ሕይወት የመንፈስ ቅዱስን ከካዱ ሰዎች ጋር ቆጥረዋለሁ። እንደ ቅዱስ ጊዮርጊስ 7 ዓመት ቢጋደል በመስቀል ላይ የተቀበሉትን ጽዋትወ መከራን አስቦ ብዙ መከራ እንደተቀበለ እንደ አቢብ ብዙ አይነት መከራ ቢቀበል 562 ዓመት እንደተጋደለ እንደ ወዳጅ የገብረ መንፈስ ቅዱስ እድሜው ሙሉ ረሃብና ጽምን ታግሶ ቀንና ሌሊት በጾምና በጸሎት በልመናና በስግደት ቢያገለግል አልምረውም ብሎ ቃል ኪዳንን ሰጠው። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን አቡነ ዘርአቡሩክ ይህን ድንቅ ተአምር አደረገለት። የጳጳሳት አለቃ በሆነው በአባታችን በአቡነ ዘርአቡሩክ ጸሎት ለእኛም እንደርሱ ድንቅ ተአምር ያደርግልን። ለጾምና ለጸሎት እንድንተጋ በጸሎቱ ይርዳን። በመንግሥተ ሰማያትም ከእርሱ ጋር በደስታ ያኑረን። ያለ ኀፍረትና ያለ ፍርሃት መታሰቢያውን የምናደርግ ቀንና ሌሊት ስሙን የምንጠራ በቃል ኪዳንና በንጹሕ ጸሎቱ የምንማጸን የእኛን ስም ከቅዱሳንና ከሰማዕታት ጋር ለዘላለም ይጻፍ። አሜን። ይሁን አሜን።
ተአምር ጸሎትና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርአብሩክ ያደረገው ተአምር ነው። እግዚአብሔር ቤተ መቅደስ በገባችበት በዓል ቀን የከበረ የቅድስት ድንግል ማርያም ታቦት ባለበት በዚያች ሀገር ውስጥ ተአምራትና ድንቅ ነገርን አደረገ። በዚያች ሀገር ነቢያትን ትንቢት እንዲናገሩ፣ ሐዋርያትን በኢየሱስ ክርስቶስ ስም እንዲያስተምሩ አስነሳ። ያችን ሀገር የሚገዙ ገዢዎቹና መኳንንቱ የዚችን ሀገር ሰዎች ትምህርት ሰምተው ሰይጣናዊ ቅናት ስላደረባቸው ትንቢት በሚናገሩ ነቢያትና ሃይማኖት በሚያስተምሩ ሐዋርያት ላይ ተነሱባቸው። ክፉ ምክር መከሩባቸው። ይዘውን በሰንሰለት አሰሯቸው፣ በብትር ደበደቧቸው፣ ገንዘባቸውንም አጠፉባቸው። አስረው ከሀገር አስወጧቸው። የቤት ገንዘባቸውንም በሳት አቃጠሉባቸው። እኩሌታቸውን እጅና እግራቸውንም አስረው ከሀገራቸው አስወጥተው ሰደዷቸው። ትንቢት የሚናገሩ ነቢያትና የሚያስተምሩ ሐዋርያት ይህ ሁሉ ነገር ሲደረግባቸው አልፈሩም፣ አልደነገጡም። የሃይማኖትንም ትምህርት አስተማሩ። እጅ እግራችንን ብታስሩን፣ ከቤታችን ብታስወጡን፣ ከሀገራችን ብታባርሩን ከክርስቶስ ፍቅር ማን ይለየናል? ለሁሉ እንናገር ዘንድ በሁሉም ይደርስ ዘንድ ክርስቶስ የነገረንን ነገር ማን ይከለክለናል? ብለው ያሰሯቸውን ሰዎች ገሰጿቸው። ፈጣሪያችን እግዚአብሔር ከእኛ ጋር ሳለ፣ በመከራችን ጊዜ ረዳታችን ሳለ እኛን መከልከልና መቃወም የሚቻለው ማን ነው አሉ። የሃይማኖታቸውን ጽናትና ትዕግስታቸውን አይተው ከእስር ቤት ፈተው ወደ ሀገራቸው ሰደዷቸው። እነርሱ ግን በቀናች ሃይማኖታቸው ፈጽመው ጸኑ እንጂ አልፈሩም። ዳግመኛም በብዙ ሀገሮች ጠላት የሆኑ ሰዎች ተነሱባቸው። ዳግመኛም ስሙ ቤተ አዶር የሚባል የጭፍራ አለቃ ከሹሙ ጋር መጣባቸው። ከዚያች ሀገር ደርሰው ሀገራቸውን አጠፉ። ትንቢት የሚናገሩ ሰዎችን ቤትን በእሳት አቃጠሉ። በዚያች ሀገር ያገኙትን ሁሉ እንደ መጀመሪያው ቀጥቅጠው አጠፉ። ከዚህ በኋላ በጥቂት ቀን እግዚአብሔር ያንን የጭፍራ አለቃ በወጣበት ላይ መለስ ቀሰፈው። ቤተሰቦቹ ይመለሳል እያሉ ሳያዩት ሬሳውን ባልጋ አጎበር ተሸክመው መጡ። ያንንም የሀገሩን ሹም የንፍራንስ ሹም የሀገሩ ሰዎች ከንጉሱ ላይ ከሰሱት፣ ከሹመቱም አሻሩት፣ ከቤቱም አስወጡት። ሃይማኖታቸውን በካዱ ሰዎች ላይ እና ትንቢት የሚናገሩ ሃይማኖትን የሚያስተምሩ ሰዎችን በገፏቸው በዚያች ሀገር ሰዎች ይህ ሁሉ መከራና መቅሰፍት የሆነ ብፁዕና ቅዱስ በሚሆን በአባታችን በአቡነ ዘርአብሩክ ጸሎትና ልመና ነው። የዚያች ሀገር ሰዎችም ይህንን ተአምራትና ድንቅ ነገር ሰምተው አደነቁ፣ እጹብ እጹብም አሉ። ይህ ሁሉ ተአምርና ድንቅ ነገር በአባታቸው ጸሎት እንደሆነ አወቁ። ዳግመኛም የእግዚአብሔር ሰው በሚሆን በአባታችን በአቡነ ዘርአብሩክ ቃል በሚያስተምሩ ሰዎች እጅ ላይ በሽተኞችንና የታመሙትን በማዳን የዕውራንን ዓይን በማብራት አንካሳዎችን በማቅናት ዲዳዎችን በማናገር ደንቆሮችን በማሰማት ለምጻሞችን በማንጻት በዛች ሀገር ውስጥ ተአምራትን አደረገ። እግዚአብሔር በወዳጁ በአባታችን በአቡነ ዘርአብሩክ ቃል ስጋውን በዚያች ሀገር እንዲቀብሩ ወዳጁ የሚሆን የልጁ ዘሩፋኤል መታሰቢያው እንዲያደርጉ እስከ ዓለም ፍጻሜ ድረስ ስጋውን እንዲጠብቁ አዘዘ። ያ ሰው ወዳጁ አባታችን አቡነ ዘርአብሩክን ይወደው ነበርና ባለ ዘመኑ ሁሉ ያገለግለው ነበርና ዳግመኛም ለሁላችን ለወንዶችና ለሴቶች ልጆቹ ልብን ደስ የሚያሰኝ ስለ ነፍሱ መዳን ሕይወት ሐዘንን የሚያስረሳ ከእግዚአብሔር ዘንድ ከሰማይ ስለተሰጠችው ክብር ነገርን ያሰማን። ለቃሉ የታዘዘ ያገለግለው ነበርና እኛም ይህንን ነገር ከቃሉ ሰምተን የእግዚአብሔር ቃል እውነት እንደሆነ አወቅን። ለዘላለሙ አሜን። የአባታችን የአቡነ ዘርአብሩክ ጸሎቱ፣ ረድኤቱ፣ በረከቱ በእኛ በእውነት በሕዝበ ክርስቲያኖች ላይ ጸንቶ ይኖርብን። አሜን።